እነዚህ ሰዎች እየተከተለ የሚለው ሰው ነው እግዚአብሔር እስከ ቆሻሻ ነገራቸውና መከላከያ ሰራዊት ላይ ሞት ያወጅክ እንደነዚህ አይነት ጭንጋፎች ለምታጨበጭብ እጅ ቆረጥ ፈጣሪ የሰጠህን ክብር ሁሉ በውርደት በመከራ ያብዛልን ተራጋሚ ሁሉ መስዬ ዘራ አውጣ ያልኩ ምናምን መስል ጥይት አንስቶ የተኮሰ ምለው ለዛ ነው ምንም ያው ይቆራረጣል ምናምን የሚሰማው በቂ ነው ምንም ችግር የለው የሚሰማው ስለሚበቃ የሚሰማው ይበልጣል የሆነቱ ጀግናው ይባላልው በብርጌዱ ዘመቻው ነው የነበረው በማጭበርበሪያ ስሙ አምሳ ለቃቅተው ብሎ የሚጠራው በትክክለኛ ስሙን ያረጋግጥ ነው ግን ላቀ የሚባለው ግለሰብ እንግዲህ በመሪነት እኛ ጋር አብሮ ቆይቶ ነበር በነበረበት ሰዓት ከፍተኛ ክትትል ያያረግንበት ነበር ምክንያቱም ከብረተሰቡም ከተለያየ አባልም ከሁሉም የሚደርሱን ኢንፎርሜሽኖች ነበሩ እንግዲህ ኮሎኔል ጌታውንን አካባቢውን ለቆ መውጣት ወይም ደግሞ ከህጋዩ ከባድ መሳሪያዎችን ብርጌዱ ፈርሷል በሚል ስም አውጥቶ ሽጦ ለግል ጥቅሙ እንዳዋለ የብርጌዱን ገንዘብም በጥሬ ይዞ እንደደ ኢንፎርሜሽን ደርሶን ክትትል በማድረግ ግብር ላይ አቋቁመን ያጣራን የምንገኝ ወገንን ቆመና ለጠላት አሳልፎ ይሰጣል ይሄንን በመረጃና በማስረጃ በቴክስት በሪከርድ መልኩም ከራሱ ስልክ ተገንቶ በሚገባ አረጋግጠናል በአገኘነው መረጃ መሰረት ሌላው እንግዲህ ይሄ ሰው እንደነገርኩ በሪፎርሙ ወደ ዘመቻ ከመጣ በኋላ ተፈለገው ጉደሉ ምናምን ያለሚል ባለጌ ሰው አለቃ አንድ ሰውዬ አይኑ ሞኝ አንዱ አለ ምን ይባላል አየው ሲያስተከለ ነበር እኮ አይኑ ሞኝ አንዱ አለ ያዘው ቀላል ይዘነዋል ባለው ወገው ወይ ራስ ነው አይዮን ወደ እኔ ላክ ማውጣት የሚረሰው ነው አይደለም ነው ታብያለሁ እኮ እንደ ታርጀ ነገር እኔ መጥቼ ልምጣ በቃ ስለዚህ ታይዟል ወደዝም ምዳሮ ማለት ምን ለፈው ምን ታብየ እና የደራ እሺ ግዲያሉ ቢያቸው ሳውን አልገድላችሁ ነው ሌላ ነው አሁን ሁላችሁም ታውቁ ምን ሰዓት በቃ ምን ሳይባል ነገር ሮጥ ለምታው በቃ አለ መሳሪያው ነው እና እኔ ተጠቅመን ያዛን ባንደር ነገር ሞዴል አንተማርካሙ ተገናኙ እና ፈታይ ደግሞ አሁንም ዘርቃሚ አካባቢ ቴክስት ማድረግልሃል ታውሮች ተለጥነ ሰነበት እና ተለጠነውን ሰው ሙሉ ማለት ነው ሙሉ መሳሪያውን ታወርዳል እና እንደላ ይሄንንና መሰል እውነቶችን የሚያደርገው ሰው ነው እናንተን እንደዛ ነው እንደዚህ ነው በዚህ ማገለው ሰዎች ናቸው ዛሬ እንደዚህ ያወሩ ለዳኛ እውነት ወድ አይደለም ሀቅ የለም ሀገር ወድ አይደለም ሁሉ ደባባዩ የሚማግጡት ማለት እነዚህን የሚሰማ ባላይ እነዚህ ጋር ሄዶ ተጎልቶ ሞቱን ውርደቱ በሀገሩ ሀገር ባለቤት አለመሆኑን ከፋፋይ በዛም ታት እድሜ ልካቸውን ቆሻሾች ላይ የሚያጨብ ያወራሉ ይሄንን ነው ወይ ታኔ ጌት ነኝ ቀጥል ተላኩት ውስጥ አንዱ የነው ማለት ነው ከቴክስት ተላኩት ውስጥ እነ መልካሙን ያልክ ቴክስት ማለት ነው እንትን ይስም እኮ ይውድ ምላሱ ይስሙኝ ለቷለ ለመልካሙ ነገር ባለ እኮ ምን አይነት ምሪኮች ሲዴታቸው ሲደፍጡ ነው ማለት ዋት ወጣልና ግንባሩን በለው በጥቆማ ነው ወደኔ ያዝነው ሰውየውን
ሌላ ደግሞ ቴክስት ማድረግላችሁ አለ እሱን ያዛችሁ ያዙ መሳሪያውን አላያዛችሁ ማራችሁ መሳሪያውን ሲጫዋለሁ ነው ያለ ሲጫዋለሁ ብሏል ለፈለጋችሁ ወረቀቱን መታወቂያውን አንተ ያው ለሻጫዋሉ አይደለም አምሮታል እኔ መረጃው አለኝ አልሻጣውም ስልጠና እየሰለጠነ ነው የነበረ ሰሞኑን አዎ ስንጠይቀው 2 ቀን ጦስ ደብድቡ ግደሉ የሚል አዋጅ ነው እየተሰጠ ያለው በዚህ መካከል ነው ሰዎች ይሄን አሁን የሚያወሩን እማ ሰው የሚያስገርም ባይሆንም አጠቃላይ ሂደቶቹ ግን ጤናማ መሆናቸው ነው በእርግጠኝነት ምገልጽልህ ቅድም እንደምከርኩት ጊዜ ውስጥ የምናየው ነው የሚሆነው በዚህ የዚህ ትግል ደጋፊዎችም ሆነ ይህንን ውይይት እየሰሙ ያሉ አድማጮቻችን በእርግጠኝነት ማረጋግጥላቸው ነገር ቢኖር በአጭር ጊዜ ውስጥ የሚያበቃ በመዝግጅት እየተደረገ ነው ያለው በሁሉም ቀጠናዎች አርበኛ ትርስ ምናልባት የአብይ አህመድ አስተዳደር አገዛዝ እንደዚሁም የምስለኔው አስተዳደር በባህር ዳር ያለው የሚሰጧቸው መግለጫዎች የሚያደርጓቸው እንቅስቃሴዎች ምንም እንኳን አብዛኞቹ ለፕሮፓጋንዳ ተብለው የሚሰራጩ ቢሆንም መሬት ላይ ያለውን ሀቅ ከማሳየት አንፃር በቂ ሆነ ማስረጃ ማቅረብ የሚችሉበት ሁኔታ ባይኖርም ነገር ግን የእናንተ ድምጽ መጥፋት ጋር ተያይዞ እነሱዎች ላብነትም የቀበሌ ካድሬዎችን ስልጠና እየሰጡ ነው ብልጽግና ፓርቲን መልሶ በየቀበሌው ታች ወርዶ ለመትከል የተለያዩ ማህበራዊ ኢኮኖሚያዊ ሰላማዊ የሆኑ ነገሮችን ለመጀመርም ዝግጅት እያደረገ እንደሆነ ይገልጻሉ በቅርቡ አንድ በተካሄደ ስብሰባ ላይ ወደ 102 ቢሊዮን ብር ያስፈልገናል የአማራ ክልልን መልሶ ለማቋቋም የሚለው መግለጫ በራሱ ሊገነዘበው እንዲወስደው ነው እየተደረገ ያለውና ሰፊ ዘመቻ ተከፍቷል የእናንተ ድምጽ በሳሳ ቁጥር የነሱ ጎልቶ ሲወጣ ያው የሰነ ልቦናም ጦርነት ስላለ ምናልባት የደከማችሁ ምንራከቱ መጥቷል ይሄንን የህብረተሰቡን የልብ ትርታ በቅርበት ትከታተላላችሁ ወይ ስለናንተ ያለው ተስፋ አሁንም እንደበፊቱ የጠነከረ ነው ብላችሁ ታምናላችሁ ወይ ትክክል መርዳይ ትግሉን በተጨባጭ የሚያውቀው ማህበረሰብ አብሮን የተሰለፈው ስለሚተማመንብን ነው ትግሉ ውጤትም በተጨባጭ ስለሚያይና ስለሚኮራ ጭምር ነው ምናልባት በርቀት ያለው ነገሩን ከሚዲያ ቢታየም አንተ በገለጽክልኝ ልክ ሊያስበው ይችላል እውነታው ግን የተገላቢጦሽ ነው የአማራ ብልጽግና ለም ቀበሌዎችን የሚቆጣጠርበት ድል እስካሁን አንድም ወረዳ እንደ መንግስት የተቆጣጠረበት ነባራዊ ሁኔታ የለም የሲባል የመከላከያ ሰራዊት የሃይማኖት ተቋማት ማህበራዊ አገልግሎት ተቋማት ትምህርት ቤቶች የሲቪል ሰርቪስ ተቋማት የተለያየ አስተዳደር ጉዳይ ይሰራባቸው ህንጻዎች አብያተ ክርስቲያናት እና ሌሎች አልፎ አልፎ ደግሞ የከተማ ውስጥ የነጋዴዎች ህንጻዎችም ጭምር ጠላት ሰራዊት ምሽግ በሆኑበት ነባራዊ ሁኔታ ላይ ወረዳን ተቆጣጠርኩ ሊል የሚችልበት ነባራዊ ሁኔታ የለም አንዳችም አይነት መሰረት ስለዚህ አገዛዙ ወረዳ ሳይቆጣጠር ቀበሌ ሊቆጣጠር የሚችልበት እድል የለም እንግዲህ እዚህ አገዛዝ መሰረታዊ ባህሪው ማጭበርበርና መዝራት የትግል ስልት አድርጎ የሚከተል አገዛዝ መሆኑን ህዝብም እኛም በሚገባ እንቆዋለን በመሰረቱ ይህ ትግል የጥቂት የአንድ ተራ ሸማቂ ቡድን ትግል ተደርጎ የሚወሰድ አይደለም የአማራ ህዝብ ለህልውና በቂስ የሚታገልበት ተጋድሎ እንደመሆኑ መጠን በዛ ልክም እንዲህ በቀላል ፕሮፓጋንዳም ሊሸነፍ ሸብረክ ሊል የሚችልበት ነባራዊ ሁኔታ የለም ይሄን በከተማም በገጠርም ያለው ማህበረሰብ በተጨባጭ አብሮን ያለው ማህበረሰብ ያውቃል እስካሁን ድረስ ባለፉት ባሳለፍናቸው ጊዜያት የፈጸምናቸውን ጀብዶች አቃል ከምንም ተነስተን የመሳሪያ አቅም ዛሬ የደረስንበት መዋጋት ይሄን ነው እንደዚህና እንደዚህ እያሉ መሰል ነገር ይቀልዳሉ ለምን ባለቤት የለማ ዛፍ ቢሆን በአግባቡ ካልተገረዘ ውሃም በአግባቡ ካልሄደ የኤሌክትሪክ ገመድም እንደዚሁ የትኛውም ነገር በተሰመረለት መስመር ላይ መሄድ ካልቻለ እንደዚህ የተወላከፈ እንዲህ አይነት የኃጢአት ውላጆች ይላሉ ሰው ምላሱ ሲበላሽ በኃጢአት ይበሰብሳል ያፈራል ጉድ ይወልዳል ጥቁር ውሻ ይውለድ ሁሉ ሰው ራሱ ለምንድን ነው የማይራገም አሁን
እንደዚህ አይነት ጉዶችን ሰው ሲሰማ በሰም ምኑን አሰማኝ ብሎ አይናገር። አውዝ ብላሂ ሸይጣን ረጅም ሲል አትሰሙትም። ሰው ለምን እንደሆነ አይገባኝ። ብዙ ጊዜ የምታዘበው ማለት እንደዚህ አይነት ጉዶችን ከማየትና ከመስማት የሚያስብል ነገር አለው። እነዚህ ይሄንን ስራ እየሰሩ ነው እንደዘምረው የሚቀጥለውን ነገር ላሳያችሁ ነበረ። አይታይም እንጂ ይሄንን ጉድ ማሳየት ፈልጌ ነበር። ይሄንን ሁሉ ነውር እያሳዩ እየሰሩ ነው እነሱ ቀጥለው በዛና በዚህ ተመልሰው እያወሩ ያሉት የኛ አለመስማት በእነሱ ጥቅምና አስቀጠለ። በጣም ሊነደን እንደሚገባ አድርገው ማለት ነው። ይሄንን እስኪ እዚህ ላይ ያለ እንደማምጥ ይሆነ ይሄን እነሱ ናቸው ያደረጉት። እነሱ ናቸው ይሄን ያደረጉት። ለምን አደረጉት? ይሄን እያደረገ ነፃ ወጣለሁ ሲል አዎ ካል ይበልህ ነው። ተነጋኔ ቆም እንዳይነት ነው እየተጠቀመ ነፃ ወጣለሁ ካለ ይበልህ ነከራ ይዛ አትስረፍ ባለበት ፋን ይሄ ታች ላይ የትኛውም የዓለም ጫፍ ላይ ቢሆን ሩቅ አገር ሆኖ በረተና ሀገር ላይ ይሄንን ያካተል ሁሉ ይሄን ሊቃጠል ገንዘብ ይላል ሁሉ ህይወት ያለህ ነገር በሙሉ ተፋት ይቃጠል ነው ነው የኢትዮጵያ አምላክም ተፈጥሯል ያለው አንተ እንደዚህ እንዳቃጠልከው አብረህ ትቃጠላለህ ኢትዮጵያ ትቀጥላለች። ማንም አያስቀማትም። ምንም ጥያቄ ይሄን ነው የተጠቀመ ነው እያንዳንዱ እያቀረበ ያለ እንዲህ አይነት ተሳሳ ስራ እየሰራ ነው። በነውር ላይ ነው። ይሄን የትኛውም ሀገር ላይ ይፈድስ የትኛውም ሀገር ላይ የትኛውም የተዘለ ይፈድስ ይሄን ሐላል ነው የሚባለው ይሄ ጊዜ ያመጣል የሚባለው የሚታረቁ ሰዎች ነውረኞች፣ ወራዶች፣ አሳዳጊ የበደላችሁ በየሄዳችሁበት የምታሳፍሩ እጅግ የተረገማችሁ መሆናችሁን የምትገልጡ እንጂ ከዛ የተሻለ ነገር የምታመጡበት ምንም አይነት አጋጣሚ እንደሌለ ማረጋገጥ ነው። ይሄን የምንናገረው ለዛ ነው። ሌባን መንግስት አውጥቶ ሰዎች እንዲያውቁት የሚያደርገው ያ ቆሻሻው ያ ሌባው ያንዳንዱ ሰው አውቆት ከዛ ክፉ ነገሩ እንዲጠበቅ ራንጂ ሌባው አንዴ ከሰረቀ በኋላ እንደዛ እንትን የሚሉ ሆኖ አይደለም። እዩት እንደዛ ነው የምትሰሩት። እስከዛሬ ድረስ መጣችሁ ብዙው አንድ ነገር የምትቀይሩት ነገር የለም። እሱን ብቻ አረጋግጥላችኋለሁ። ምንም አታም እስከ ቆሻሻ ነገራችሁ የተነካካውን በሽታችሁን ሁሉ አብረን ጠርገን አጥፍተን ኢትዮጵያ እናሻግራለን። ያ የታጠው ነው። አንዳንድ ሰዎች የምትሸወዱት የአማራ ህዝብ ጥያቄ ለማስመለስ አይደለም እየታገሉ ያሉት ለመስጠት ነው። እውነታው ለመስጠት ነው። የአማራ ህዝብ ጥያቄ ለሌላ አካል መስጠት ነው አጀንዳው። ታዲያ ላስታ ላይ ምን ጦርነት ያስፈልጋል? ቅድም የሆኑ ሰው የተናገሩት አለ። ለምን ሸዋ ላይ፣ ለምን ጎጃም ላይ፣ ለምን ጎንደር ላይ? ዓላማው አማራ ማድቀቅ፣ ዝቅ ማድረግ፣ በስለንቦናም በኢኮኖሚም በሰው ኃይልም ማምከን ነው። እነዚህ ግዳጃቸው አማራን ማጥፋት ነው፣ አማራን መስጠት አይደለም። ይህን እያወቃችሁ ከሆነ አብራችሁ ትጠፋላችሁ። ሳታውቁ ከሆነ ግን እወቁት፣ አማራን ማሳጣት ነው። እውነታው እሱ ነው። ስለዚህ ማሰብ ያለብን ብዙሃነታችንን የአማራ ህዝብ ጸጋ አድርገን ነው መቀጠል ያለብን። በሃይማኖትም ይሁን በብሔር ስብጥራችን እንደ ትልቅ ጸጋነት ነው ማየት ያለብን።
ከየት የመጣ ነው አሁን እኔ የሚል አስተሳሰብ? ታላቅነቱ የት ነው የጠፋው? አቃፊ ነው ምናምን እያልን እንዴት ነው እንደዚህ አይነት አሁን ወርደን ወደ ይህንን አይታችሁ እዚህ ትግል ለዚህ ተጋድሎ አንዳችም አይነት ጆሮ የማይሰጡ ዓለም አቀፍ ሚዲያዎች ትልቅ ትኩረት የሰጡበት ሁኔታ ምንም አይነት የአማራ በደል ለአፍታ እንኳን ለዓለም አቀፉ ማህበረሰብ ደርሶ ከሌላቸው የማያውቁበት ሁኔታ ውስጥ እንዳልቆዩ ዛሬ ላይ የፋኖ ኃይሎች ምስራቅ አፍሪካ ትልቅ አክተር የሆነ ዲፔንደብል ፎርስ የሆነውም ደግሞ ከዚህ ኃይል ጋር ፖለቲካ መስራት አስፈላጊና ወሳኝ ዓለም ጭምር እየመሰከረ ያለበት ባደረገው ሁሉን አቀፍ ብር የተገኘ ድል እንደሆነ መገለጽ ይገባዋል። በእርግጥ የአማራ ሕዝብ ካለው ፖቴንሻል አንጻር ትግሉ ከሚፈልገው ፍጥነትና ቀልጥፍና አንጻር እና ከአጠቃላይ ከጉቱ አንጻር ከዚህ በላይ መሰራት አለበት፣ ከዚህ በላይ መፍጠን አለብን። በአገዛዙ በኩል ግን በእርግጠኝነት አሁንም በድጋሚ አንድም አይነት ተጨባጭ እድገት በአገዛዙ በኩል አልመጣም። አሁንም አገዛዙ እየወደቀ ነው። የሚከፍለው የሚያስተዳድርበት ማህበራዊ አገልግሎት ለመሰረተ ልማት የተበጀተውን በጀት ሙሉ በሙሉ አሟጦ ጨርሶ ዛሬ ላይ ለገበያና ለሌሎች አገልግሎቶች ወደ ከተማ ከሚሄዱ ከአርሶ አደሮች ኪስ ጭምር ገንዘብ እየዘረፈ ከከተማ ነዋሪዎች ገንዘብ እየተቀበለ ለሚሊሻ ለመከላከያ እያለ መዋጮ እየሰበሰበ የ10 እንጀራ እየሰበሰበ መገንጣት እስከሚያደርግበት ደርሷል። ይሄ የሚያሳየው አጠቃላይ በሞቢላይዜሽን ኮስቱ ምን ያክል እንደከበደ ሰራዊቱን ለማዋጋት የሚያዋጋበት ፖለቲካዊ ኮስት እንዳጣ አጠቃላይ ማኔጅመንቱ ችግር ውስጥ እንዳለ በሚገባ የሚያሳይ ነው። ስለዚህ በአጭር ጊዜ ውስጥ እንዳነሳሁት የተሻለው እንደሚመጣ እነኝህ እውነቶች ከግንዛቤ ውስጥ መግባት ጨዋታ ለመጫወት ደግሞ የማህበረሰቡን አእምሮ ቆንጦ ለመያዝ የተለያዩ ነገሮች ሲደረጉ ቆይተዋል። አሁንም ይደረጋሉ። ድራማዎች ይሰራሉ፣ ዶክመንተሪዎች ይሰራሉ። ፋኖ እንደተሸነፉ ተደርጎ ብዙ ፕሮፓጋንዳዎች ሲሰሩ ቆይተዋል። እነዛ ነገሮች እስካሁን በተጨባጭ ያመጡት ውጤት የለም። ይህንን ህዝብ እንዲገነዘብ ይገባዋል። መሬት ላይ ያለውን ፋክት ፋኖ የአማራ ፋኖ ለኮንትሮባንድ ንግድ ተዘጋጅተው ነበር ባላቸው የጀነራሎቹ ንብረት ላይ እርምጃ መውሰዱን አሳወቀ። እንደው ማን ነው ታዬ ደንደዓ ተጠየቀ። የአድዋ ድልና ነዝብ ተጠየቅ በሚኒስትሩ ደጋፊ ዘንድ ቁጣ እንቀሰቀሰ። ታዬ ወደ እስር ቤት እንዲመለሱ አዲስ ዘመቻ ተጀምሯል። ፊልድ ማርሻሉ ከኤርትራ ጋር ወደ ጦርነት መግባታቸው እንደማይቀር የሚያመላክት ንግግር ከማድረጋቸው አስቀድመው ጠቅላይ ሚኒስትሩ በጠሩት አስቸኳይ ስብሰባ ላይ በፊልድ ማርሻል ብርሃኑ ጁላና በሌሎች ጀነራሎች መካከል መጠነኛ ለመግባባት ተፈጥሯል። ዲና ሙፍቲ በአማራ ክልል በጎንደርና በአዲስ ዘመን መካከል ጣራ ገዳም በሚባል አካባቢ ትላንት የካቲት 21 ቀን 2017 ዓ.ም በጥይት ብዛት ያላቸው ተሽከርካሪዎች ለመቃጠላቸው የአማራ ፋኖ ኃላፊነት እንደሚወስድ ገለጸ። እንደ ምንጮች መረጃ ከሆነ የተቃጠሉ ተሽከርካሪዎች 10 ሲሆኑ 10ሩም ኤክስፖርት የሚሆን ሰሊጥ የጫኑ ባለተሳቢዎች መሆናቸው ታውቋል። ከጥቃቱ በኋላ ኃላፊነቱን የወሰደው በአማራ ክልል ከመንግስት ጋር ጦርነት ላይ የሚገኘው የአማራ ፋኖ ጥቃቱ የተፈጸመው በህዝብ ሀብት ላይ ሳይሆን የመከላከያው ጀነራሎች ከክልሉ ዘርፈው ወደ ግል ኪሳቸው ለማዞር በኮንትሮባንድ ወደ ውጭ ሊልኩት በነበረው የግል ንብረታቸው ላይ ነው ብለዋል። ክልሉን በኢኮኖሚ ለማድቀቅ መንግስት በያዘው እቅድ ያለ ከልካይ የክልሉን ንብረት እየዘረፉ ወደ ውጭ የሚልኩ የመከላከያው ጀነራሎች መኖራቸውን ደርሼበታለሁ ያሉ የአማራ ፋኖ ጥቃቱ በተጠና መልኩ የተካሄደና በህዝብ ሳይሆን በጀነራሎቹ ንብረት ላይ ብቻ ኢላማ ያደረገ ነበር ካለ በኋላ በእቅዳችን መሰረት ምግባችንን መተናል ብለዋል። እንደ ምንጮች መረጃ ከሆነ በአማራ ክልል በጣራ ገዳም በጥይት ብዛት ያላቸው ተሽከርካሪዎች መመታታቸውንና መቃጠላቸውን ገልጸዋል። የተቃጠሉ ተሽከርካሪዎች 10 ሲሆኑ 10ሩም ኤክስፖርት የሚሆን የሰሊጥ ጭነት መያዛቸውን የታወቀው። ይህንን የመሰለ ነውር እየተፈጸመ ነው። እንግዲህ ከሌናው እያላችሁ የሚለው ይህንን የሚመስል ጥፋት እየተፈጸመ ምን ይላችኋል? አዎ መንግስት የአማራን ክልል ለማራቆት ምናምን ኢኮኖሚካል ጉዳት ለማድረስ ምናምን ስላለ ይላችኋል። አዎ ይላል። በዚህ ልክ አእምሮ የተሰወረ ትውልድ እንደወሰደበት በዚህ ልክ
እንዴት ዞር ዞር ብሎ ነገሮችን ማመዛዘን ነው? በዚህ ልክ በመከራው ላይ የሚያፌዝ አይ እንዳትነኳቸው ብዙ ጫጫታ መጥቷል። ጫን ያለ ገንዘብ ብቻ አስከፍላችሁ ልቀቋቸው። ይሄው አንደበት እኮ ምቷቸው ሲልም ሰምተናል እኮ እንዳያመልጧችሁ። እነኛን 37 አንድ በአንድ እያወጣችሁ ግደሏቸው። ምን አይነት ደረጃ ነው የደረሰው? የዛሬ ዓመት የነበረው የአርሶ አደር አመለካከት ለፋኖና ዛሬ የተለያየ ብለን እንሰማለን እኮ። እንዴት ነው ወለጋ ሰዎች ተገደሉ፣ አማራ ብል ጃም ግድያ ማስገባ አለብን እንዴ? እኮ እየተናገረ ነው። እኔ ልንገርህ፣ እኔ ወረቀት በማቀርብበት ጊዜ አሁን መጨረሻ ነገር እንፈልገው መሰለኝ ስለራሴ አላወራም፣ ግን አንዳንድ ተቾች መጡና ምን ይላሉ? አብይን እኮ እኔ ደበቅኩ እንደሱ እንዴ? ምን እኮ ሂጄ ቤተመንግስት ለፊት እኮ ስፒከር ይዤ የአብይ ደጋፊ ነኝ ማለት የለብኝ። ተናገርኩ። ሮኬት ሳይንቲስት ሆነ ምናምን ለሚሉ አንድ ነገር ልንገርም፣ እኔ ያልኩ ከካሴ ልጅ ከነጋ ልጅ ከወዳጆ ልጅ የአህመድን ልጅ መርጫለሁ። ለኢትዮጵያ የበጃት እሱ ነው ብያለሁ። ስል ዘመነ ነው ታወቀ። ገብቷል። ግልጽ ነው። በቃ የአህመድ ልጅ ለኢትዮጵያ ይበጃል የሚል አቋም ይዣለሁ። ከዚህ በፊት ብያለሁ። የሚመሰለኝ ልሳሳት ተናግሬ ደብ ይሻለኛል። ይህ ምድብቆሽ በቃ መንግስት መኖር አለበት። ሰዎች መጀመሪያ እኮ የህዝብ ብሶትና የህዝብ ጥያቄ ይዘው ይቀርባሉ። ኢቨንቹዋሊ ግን እነሱ ያንን ይተውና የራሳቸውን ኢንትረስት ፕሮሞት ማድረግ ይጀምራሉ። አሁን እኮ ሁለተኛ ዓመት እኮ ሊደፍን ነው እየተገለ እኮ። የዛሬ ዓመት የነበረው ያለፈው ጊዜማ አብሯቸው እኮ ተነሳ። በኋላ ሳይ እንዴት ነው ነገር ማለት ጀምሯል። ነገር አለ ፕሮፓጋንዳ እውነት ነው ማለት ነው። በእንደው አምላችሁ ብዙ የሚሉት በሚሪው እንዴት ነው ወለጋ ሰዎች መሆኑን በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ጉዳዮች ዘርፍ አስተባባሪ እና የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ደሳሌ ጣሰው ተናገሩ። ቢሮ ኃላፊው ሰሞኑን በጉዞ ላይ በነበሩ ሰሊጥ በጫኑ ተሽከርካሪዎች ላይ የደረሰው ውድመት የጥፋት ቡድኑን እኩይ ተግባር የገለጸ ድርጊት ነው ብለዋል። በክልሉ ወቅታዊ የጸጥታ ሁኔታ ላይ መግለጫ ሰጥተዋል። መግለጫውን ዘላለም አስፋው ተከታትሎታል። የአማራ ክልል ሰላምና ጸጥታ ቢሮ በወቅታዊ የሰላምና የጸጥታ ጉዳዮች ዙሪያ መግለጫ ሰጥቷል። በመግለጫው በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ጉዳዮች አስተባባሪና የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ደሳሌ ጣሰው እንዳሉት ወደ ውጭ የሚላክ የሰሊጥ ምርት በመጫን ከጎንደር ወደ ባህር ዳር ሲጓዙ በነበሩ ተሽከርካሪዎች ላይ ደቡብ ጎንደር ዞን በሊቦ ከምከም ወረዳ ልዩ ስፍራው ጣራ ገዳም በተባለ ቦታ ላይ የታጠቁ ኃይሎች ተኩስ በመክፈት ከ100 ሚሊዮን ብር በላይ የሚገመት ንብረት አውድመዋል ነው ያሉት። ከ16 ያላነሱ የጭነት መኪናዎች ከጎንደር ወደ ባህር ዳር አቅጣጫ ሲመጡ ጣራ ገዳም ዝቅ ብሎ የሚገኘው የሊቦ ከምከም ወረዳ ደቡብ ጎንደር የሊቦ ከምከም ወረዳ ላይ ጥይት ነፍጦ ቆይተው ጥይት በመተኮስ መኪናዎች ላይ ጎማዎችን በማፈንዳት ከጫኑት ተቀጣጣይም ሆነ በሙቀት በቀላሉ ሊቃጠል የሚችል ሰሊጥ ፕሮዳክት ከሆነ ተይዞ እሱ ላይም በአብትም ምንም በመምታት ንብረቱ እንዲወድም አድርጓል። ይህ ኃይል ሚካኤል ደብርና ሊቦ ከምከምን ጎንደር ዙሪያን ማዕከል አድርጎ የሚንቀሳቀስ ጽንፈኛና ዘራፊ ቡድን ነው። በዚህ ኃይል ምክንያት
ከፍ ያሉ እነዚህ 16 የሚቃረቡ መኪናዎች ሁሉም የሚቃጠሉበት እድል ቀላል ነው የነበረው። ግን የጸዋርጦ መድረስ አብዛኛዎቹ ማትረፍ ግን 6 ተሳቢዎች የጫኑትን ሀብት ጭምር ምናልባትም የአንዱ ተሳቢ ከኋላ የተጫነው ይመስለኛል እንጂ 6ዎች ሙሉ በሙሉ እንጀምራል። ወደ ላይ የቀረበው ሰላም አማራጭ ወደ ክልሉ ህዝብና ንብረት ላይ ጉዳት እያደረሱ ባሉ ኃይሎች ላይ እርምጃ ለመውሰድ መንግስት በቁርጠኝነት እየሰራ ነው ብለዋል። ለሰላም ዝግጁ የሆኑና ወደ ሰላም የሚመለሱ የታጠቁ ኃይሎችን ለመቀበልም መንግስት ቁርጠኛ ብለዋል። በርካታ አማራጮች ቀርቦለት ሰላም አልፎ ያለ ማንኛውም አካል ቀርቦ የሚዋይ የሚነጋገር ችግሮችን በሰላማዊ በሰከነ መንገድ ድርድር አጀንዳም ጭምር ተቀርጾለት ድርድር ያደረገውን የህወሓት ኃይል ትክክል አይደለም የሚለው የለም። ነገ የተሻለ ሲመጣ ምናምን የሚሉ ሰዎች ያጋጥሟቸዋል። ከዚህ በኋላ አማራ የተሻለ ሰው አያገኝም። በቃ ኮሎኔል ፋንታሁንን ለመውጋት ወደ ደላንታ ተጓዘ። ዳኜ የሚባለው የነፋስ አምባ ቀንደኛ ባንዳ ፋኖችን እየተከታተለ መረጃ በመስጠት በዚህ ትግል ውስጥ የራሳቸውን ፍላጎት ማራመድ የሚፈልጉ ሰዎች አሉ። በየትኛውም የፓርቲ ድርጅት ውስጥ ስልጣን ማግኘት ያልቻሉ ሰዎች ዛሬ በእኛ ትግል ስልጣን ለመያዝ የሚፎክሩ አይሳካላቸውም። በጣም ወይዚው ግንባራቸውን እያልን እዚህ ጭቆናቸውን እንሄዳለን እንጂ በእኛ ደም በስንት ወጣቶች መስዋዕትነት ባርሷ ቀነስ የሚሞትልን እንደነ ጄኔራል አሳምነው ያለውን ሰው ነው የምናነግሰው። ልብ በሉ። ከዚያ ውጭ ያለውን ግብስብስ አይደለም ስልጣን ያዝቅርና እዚህ ምድር ላይ እንዲቆይ አንፈርጣን ያለ ጥንቃቄ ማድረግ ያስፈልጋል። እናንተ ከምትሉት በላይ ነው ፍላጎቱ። ስለዚህ ሰራዊቱ ሰከን ብላችሁ ተቋሙን ጠብቁ። እኔ እኮ ግለሰብ እኮ ነኝ። እኔ ንጹህ ብሆን ምንም ላደርግ አልችልም። የሆነ ጊዜ ላይ መስዋዕትነት እከፍላለሁ። እንደ ጄኔራል አሳምነው እያጨበጨብ ዝም ብለህ ቁጭ እንትን ትችላለህ። ከዚያ በላይ የሆነብን ነው። ትግሉን ለመንጠቅ ኃይለኛ ፍትጊያ ውስጥ ገብተዋል። ተቋሙን ማክበር አለበት። ግለሰብ አጀንዳ ይሆናል። ያ ማለት ግን የሚኖራችሁ ሰዎች ግለሰብ ስለሆኑ አጠብቋቸው ከማለት ጋር ግን የሚያየዘው ነገር የለም። ግለሰብ የሚባለው ከድርጅት ውጭ ስትሆን ካልሆነ በስተቀር የድርጅት አባል ከሆነ ማንኛውም ሰው ያንተ ህልውና የመጠበቅ ግዴታ አለበት። እንኳን የብርጌድ አመራር የሻለቃ አመራር ይቅርና አንድ አባል የድርጅታችን የመጀመሪያው አካል ነው አይደል? የመጀመሪያው አደረጃጀት አካል ነው አይደል? አካል የሆነ ሰው ራሱ መጠበቅ መቻል አለበት። ደህንነት ከዛ ውጭ ሌባ ግን መጠየቅ መቻል አለበት፣ መገደል አለበት፣ እርምጃ መወሰድ አለበት። እና ዝም ብሎ ይሄ ዥዋዥው የሚያጫውቱን ሰዎች ማንንም ሰው ማመን አያስፈልግም። የመከላከያ ልብስ የለበሰ ብቻ ነው ጠላት ይብላ ስለሆነ እዚያ ላይ ነው የተሳሳተው። የኛን ልብስ ለብሰው የኛን መሳሪያ ይዘው የኛን ትጥቅ ታጥቀው አብረውን ጠላት ሆነው የሚንቀሳቀሱ ሰዎች አሉ። ጥንቃቄ አድርጉ። ጥንቃቄ ማድረግ ያስፈልጋል። እርግጠኛ ነኝ የአማራ ሕዝብ ነፃ ይወጣል። በባዶ የጀመረው ትግል ነው ዛሬ እዚህ ደረጃ የደረሰው። ዛሬ ታጥቀናል። ይሄንን ትግል በስክነት በጥበብ መምራት የምንችል እኛ ያደዳችን ነፃ እናወጣቸዋለን። ያ ጀግና ወጣ እንደምናወጣቸው አንጠራጠርም። ሰማያ ፐርሰንት ቁጭ ነው በመሳሪያ ነው ባልሆነ ጥቅማጥቅምና ባልሆነ ፍላጎት ደግሞ ትግሉን አሳልፎ እንደማይሸጠው ስለሚያውቅ
ስለዚህ ይህን እድል ተጠቅመን ይሄ የመጨረሻችን ይሰማል። ይሄ ትጥቅ ትግል ነው። አማራ ከዚህ በኋላ ይሄ ትግል ከቆበት እዚህ ያሉን አስከባለሁ ብሎ ግን እንኳን በቤተሰብ ደረጃ እሺ ያው እንግዲህ ይሄንን ያንን እያሰማን ያለ ነው። ዛሬም አልሰማ ያለን እንደነዚህ አይነት ከንግግራቸው ካነጋገራቸው ካቋማቸው ከምናቸው ከስራቸው ከተግባራቸው ምን ያህል ነውረኞች ምን ያህል ቆሻሻ ስብስቦች እንደሆኑ ማወቅ ነው። በጣም አናደዳችሁ አይደል? በቃ ካናደዳችሁ ጀስት ታሪኩን ያዙት። እዚህ ጋር የተሰለፉ ሰዎች የኢትዮጵያ ቆሻሾች በጣም መጥፎ ነገሮች እንደሆኑ በቃ እሱን እንድትይዙልኝ ነው በዋናነት። አሁን እነዚህ ማምጣቸው አሳስቦኝ ምናምን ሳይሆን ከዚህ ጋር ቆመው እነዚህና መሰል ሞንጀኑሮ ላይ 3000 ምናምን እያልን የምንለው ያንን የሚመስል የተረገሙ ሰዎችን የሚሰሙና የሚያደምጡ ምን ያህል ርካሽ ሰዎች እንዳሉ እንድታውቁና መከራ ቢቀጥል ብዙ መሻሻል የማይፈልግ በራሱ ላይም ቢሆን በጥመት የተሞላ ትውልድ ዛሬም ድረስ እንዳለን እንድታውቁ ነው። በቃ ፈጣሪ አይደለም እንትኑ ችግሩ የሱ አይደለም። ዛሬም ድረስ ከነዚህ ጋራ ይላላጣል። ሞንጀሪኖን ዳለች ምናምን ሞንጀሪኖን ከሞት የታደጋት ማን እንደሆነ የጠፋበት ሞንጀሪኖን ተሸክሞ ከዛ ከበሰበሰ ሐሳቢዋና አመለካከቷ ጋር ሁሉ ሳይቀር ነፃ አውጥቶ እዚያ ያደረሳትን ትውልድ በቃ እንደገና መጣ እንድታደናገር እድል እየሰጠ ዛሬም የሚያወራ ሰው ምናምን ስታየው ምን አይነት ትውልድ ታዲያ እንዴት ነው የሚምረው? ይህንን ራሱ እግዚአብሔር ከማረው እኮ በቃ እግዚአብሔር ለምን ነው ብላችሁ ወደሱ ነው የምትሄዱትና እንደዛ አይነት ሁሉ በሽታ እና በሽተኛ እንዳለ አውቃችሁ ሁሉም ነገር ይቀጥላሉ። እስከዛሬ ድረስ እነዚህ ጭንጋፎች በዚህ ከነዚህ ጋር የሚሰራ ፕሮፌሰር ደውልላለሁ እያሉ ፕሮፌሰር የሚባሉ ሰዎች ሁሉ ነበርና ድግሳቸውን እናስታውስ። ማፍተኛውም ነገር ላይ ብትሆኑ ልጁ ስራ ላይ ነው ያለው፣ በስራ ይቀጥላል። ይህንኑ በማለት ነው ፕሮግራሙን የምንጨርሰው። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ሰላማችሁ ይብዛ። ይህን ፕሮግራም ተከታትለን በዚህ እንዘጋለን። ተቆራርጠን ማለት እንዳይሳካልን የልፋቸውን ይዝራቱ ያሰቃዩ ነበሩ። የተረገሙ ሰዎች ዓለም አቀፍ ጥራቶቻችን ሳይቀሩ ይሄ ሁሉም ነገር ነው እና ደግሞ ጥይት እኛ ጋር እንደምታውቁት ነው። ጥይት ማለት እኛ ጋር በቃ ህይወት ዳቦ ነው። እንደዚህ ጥይት ለመሸጥ ሲባል የኛን ሰላም የሚያሳጡ ሰዎች አሉ። ብዙ ነውር ነው የሚሰራው እኛ ጋር ነው። ጥይት ዳቦ ነው፣ ጥይት ፖለቲካ ነው፣ ጥይት የሆነ ነገር ነውና መሳሪያ ለመያዝ ራሱ ዳቦ ትልቅ ሀገር ከመግዛት ከቤተሰቡ ይልቅ የኛ ሀገር ሰው ጥይት ለመግዛትና መሳሪያ በታሪኳ በሀብቷ ሸጋገር እንችላል ማረጋገጥ ያስፈልጋል። ከዚህ ቀደም ኢትዮጵያ ላይ ማምረት ሙከራዎች ነበሩ። እንደዚህ አይነት ስትራቴጂክ አቅሞች ኢትዮጵያ ካልገነባች በሆነ ጊዜ ማንም መጥቶ ጥቃት ሊፈጽም ይችላል ነበረ። 2014 ጥይት እንገዛ ነበር። 2015 ነው ፋብሪካውን መትከል የጀመርነው። አሁን ዛሬ እንዳያችሁት ዛሬ ኢትዮጵያ ክላሽ፣ ዲሽቃ፣ ታንክ አይነት መድፎች
ለራሷ ሳይሆን ለገበያ በቂ የሆነ የማምረቻ አቅም በጣም ዘመናዊ ሮቦቲክስ ትራዲሽናሉ ሳይሆን በሰዓት ከፍተኛ የማምረቻ አቅም ያለው ኢትዮጵያን ይመጥናል። ኢትዮጵያን ዚህ አይነት ሲኖራት ክላሽ እናመርታለን፣ ስናይፐር እናመርታለን። እነዚህ አይነት ነገሮች ከመግዛት ወጥተን አምርተን ለሽንሸጥ መሆናችን በጣም ጊዜ ውስጥ 2 ዓመት ባልሞላ ጊዜ ውስጥ ይሄ አቅም ተገንብቶ በማየቴ በጣም ከፍተኛ ክብርና ደስታ ይሰማኛል። እኔ ወጣት ነኝ፣ ይገባኛል። በውትድርና አካባቢ የሚጎሉ ነገሮች በኦፕሬሽን ጊዜ እንዴት አስቸጋሪ እንደሆኑ እረዳለሁና አሁን ኢትዮጵያ ስጋት የለባት። ጭንቅላት ያላቸው ልጆች አሏት። ጀግና ወታደር ከሞላ ጎደል ፈታለች። ልብስ እና ምርት ሳይሆን ኢምፖርት እናደርግ ነበር። ለወታደሩ ጫማ ኢምፖርት እናደርግ ነበር። ጥይት ኢምፖርት እናደርግ ነበር። ክላሽ ስናይፐር ኢምፖርት እናደርግ። አሁን ሀገር ብቻ ሳይሆን መከላከያ ይመርታል፣ ይቀበላል። ጥይት ቅድም እንደሰማችሁት በጣም በርካታ ሀገር ኮንትራት ኦልሬዲ ፈጽመናል። በዚህ $1 ሽያጭ በአማረና በተሻለ